ኖላዊ ክፍል 43 ተለቀቀ። ሀንዬ በጣም ተደናግጣ ወጣች። ሰላም ሀና ምን ሆነሽ ነው? ምንድን ነው? ታይዝግኝ ሰላምዬ። ሀንዬ እንዴ ምን ሆነሽ ነው? ወይኔ አምላኬ እንዴ ሀንዬ ምን እየሆንሽ ነው? ያለ ሰላምዬ እየተጨነቀች ነው። ምን እንደሆንኩ እኔ ራሱ አላወቅኩትም። እንዴ አንቺ ልጅ ምን እንደሆንኩኝ አላውቅም። ምን ማለት ነው? በቃ ተይኝ ሰላምዬ፣ እኔ ወደ ቤት መሄድ እፈልጋለሁ። ለምን ሰላምዬ? ልሂድ በእናትሽ እያለ እየለመነ። ቆይ ቪዲዮ ላይ ምን ነበር ያየሽው? ምንም። ሀና አታበሳጭኝ። ቆይ ምን ሆነሻል? ምንም አልሆንኩም። እሺ ቆይ ምንም ካልሆንሽ ስራተሽ የት ነው የምትሄዱ? ወደ ቤት ነው። እሺ ቢያንስ ማየን አስፈቅጃት፣ በኋላ ከምትናገርሽ። አላስፈቀዳቸውም፣ እንደፈለጉ ያርጉት። ሀንዬ ምን ሆነሽ ነው? ልቀቂኝ ብላ ሀና ተበሳጭታ ወጣች። ሰላምን በጣም ተጨናንቃለች። ሰላምዬ ቆይ ልጅቷ ምን ሆናለች? ምንድን ነው የተፈጠረው? እያለች እየተጨናነቀች ነው። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዩ በውጭም በውስጥም ያላችሁ ሰላማችሁ ይብዛ። ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ስለምትበረታቱኝ አመሰግናለሁ። አዲስ የሆናችሁም እንዲሁ ቤተሰብ ሁኑ። እሺ ፋዘርዬ መጣህ? እንዲ ያሴር? አዎ መጣው። እስካሁን በአንድ ጎን እንዴተኛ ነው? ወይ ጉድ! አንተ ጠብሱቀኛል እኮ ነው። አይ ፋዘር ትቀልዳለህ። ለማንኛውም ይችን መድኃኒቷን ውሰዱና ትንሽ ይሻሏታል። አራ ስጠኝ ውሃ ስጠኝ አሉ የሀንዬ አባት። አሲርም ውሃ ሰጣቸውና ሲያስጠላ መድኃኒት አሉ የሀንዬ አባት። ይኸው ውሃ ይዤ መጣሁ ጠጣ አላ አሲር። የሀንዬ አባት መድኃኒታቸውን ወስደው የሀንዬ ነገር በጣም እያስጨነቃቸው ነው ያሉት። ሀንዬም የሆነውን ነገር ልትነግረው አልፈለገችም። እግዜር ይስጥልኝ ተቀመጥ በል። አሁን እንዴት ነው? አሁን ተሻለ አለ ጆሮ። ገና ከመዋጤ ያለ ጨንቆኝ እኮ ነው ፋዘር አለ አሲር። ይሁን እስኪ ምንም አይለኝም አሉ። እኔ የምልህ አሲር። አቤት ፋዘርዬ። ይህ ወንድምህ ምን ሆኗል? ወንድምህ? የምን ወንድም? ያ ነው ማነው ስሙ? ባለፈው ከፈተና እንዲያገኘው እየመጣ የሚማረው ተምቹ ነው እንዴ? አዎ ተምቹ። ምን ሆኖ ደግሞ? እሱ ምን ሆነ? መጥቶ ይቅር በላይ ብሎ ጉልበት ተደፍቶ ሄደ። የምን ይቅርታ? እኔ ምን አውቃለሁ? ሰሞኑን መጥቶ ስላልጠየቀ መሰለኝ። እኔ አልገባኝም። ብቻ እርሶ ምን እንደሆነ ለምን አጠይቆትም? ጠይቄው ነበር። እንደው ዝም ብሎ ይቅርታ አድርጉልኝ ብሎ ሄደ። እኔ እንጃ፣ እኔ አላውቅም አለ ጆሮ። ቆይ ከአንተ ጋር ተጋጭታችኋል? እሱ ነው ተጣልተናል ያለዋት? እሱም አላለኝም። እንደው ምናልባት ከተጋጫችሁ ብዬ ነው እንጂ። አረኛ ምንም አልሆንም። ይልቅ እርስዎ ተነሱና እንንቀሳቀስ። ለምን? ወዴት? ሐኪሙ ብዙ መቀመጥ ብዙ ብሎናል። አሁን ተነሱ እንንቀሳቀስ። ኧረ ተወው ልጄ፣ እግሬን ራሱ እኮ እየደነዘዘኝ። እንደው ይቅርብኝ። አይ ተነሱ ፋዘር ሲንቀሳቀሱ ይለቀዋታል ብሎ ተነሱ። አንተ ደግሞ እንደው በቃ እኔ እነሳለሁ ራሴ። ድርሽ ካልከ አትመለስም። ልጋጋኝ አሉ። እንዴ ምን ሆነሻል? ምን ሆንኩኝ? እየተቻኮልኩ ልወጣ ነው። ወደ ልትሄጂ? ከሀና ጋር። ምን ከሀና ጋር? የት? ሀና ሁኔት ናት? ወደ ቤት ሄዳለች። በዚህ ሰዓት ወደ ቤት? የእርግብን ቪዲዮ አይታ በጣም ደንግጣ ነው ሄደችው። ይህም ቪዲዮ እርግብ ከጋዜጠኛው ጋር ቃለ ምልልስ ነው እንዴ? ምን ሆናለች? ምን ሆና ነው ልጅቷ? እኔም አልገባኝም። ሄጄ ምን እንደሆነች ልጠይቃት። እሺ በቃ ሂጂና ጠይቃት። ሰሞኑን ልጅቷ ጤነኛ መስለኝ። እሺ በቃ ማየር ነው ልንገርሽ ብዬ እኮ የመጣው። ወይን ካልሆነ እኔ ምን ልምጣ እንዴ? አይ ችግር የለውም እኔ ጠይቂያት ቶሎ መለሳለሁ ብላ ሰላም እየወጣች። ሀንዬ ወደ ቤት ስትመጣ ፋዘር አልነበሩም። ሀንዬ ሻርቧን አስቀምጣ ባፏ ተደፍታ ተኝታለች። ሀሴትዬ ወይ እንዴት ዋልሽልኝ? እንዴት ዋልሽ ሀሴትዬ? ደህና ነኝ እግዚአብሔር ይመስገን። ውሎ እንዴት ነበር? በጣም ቆንጆ ነበር። አሁን አካባቢውን በደንብ እየለመድሽ ነው ግዴታ አይደል? ይልቅ እማዬ ሰላምና ሀና ምን ሆነው ነው ደግሞ? እነሱ ነው አሁን ወደዚህ ስመጣ እኮ መንገድ ላይ አግኝቻቸው ነበር። እሺ መጀመሪያ ሀናን አገኘኋት። ከዛ ላናግራት ስሞክር ዝም ብላኝ አለፈች። ምን ሆና ነው? እኔ ምን አውቃለሁ። ከዛም በኋላ ሰላምን አገኘኋት። እሷም በደንብ ሳታናግረኝ ነው ያለፈችው። እንዴ ልጆቹ ምን ሆነዋል? እኔ ምንም አልገባኝም። ምናልባት ተጣልተው እንዴ? መጣላትስ አልተጣሉም። ታዲያ እንደዚህ እየተቻኮሉ ሄዱት ወዴት? ሀና ያንቺን ቪዲዮ ስታይ ነው ደንግጣ ሄደችው። የኔን? ምን አይነት ቪዲዮ? ያንና ከጋዜጠኛው ጋር ያደረግሽው? ምን? እንዴት? ምን ነው ደነገጥ? አይ አልደነገጥኩም።
ምን ሆነሻል የኔ ልጅ? ስለ ሀና የምታውቂው ነገር አለ እንዴ? እንደሱ ሳይሆን እስከ ዛሬ እንደተለያየችውን ብዬ ነው። ለሀና እኮ እንኳን ቪዲዮ ያንቺን የልጅነት ፎቶሽን በቅርቡ ነው ያሳየዋት። ጭራሽ ፎቶውንም አይተዋለች እና ስተምን አለች። ደንግጣ ወጣች ከክፍሌ። እንዴ ምን ሆና ነው? እኔ ምን አውቃለሁ ብለሽ ነው ልጄ? ሰሞኑን ግን ጥሩ ሁኔታ ላይ አትመስለኝም። ወይኔ ስታሳዝን። አባቷ በጣም ታመዋልና በሆነ ባልሆነው ሆዴ ብሳታል። እናም ለዛ ይመስለኛል እንዳልሽው ሆዴ እየባሳት ይመስላል። ስለዚህ ምናሴ መኝታዊ ደርስ እንዳራበሽ እርቦኛል፣ ግን ልብስ ቀይሬ ይመጣና እንበላለን። እሩ በቃ ሀንዬ የኔ ምስኪን ተነስታ እያለቀሰች ነው። ማንም የለም ቤት ውስጥ። ፋዘርም ከአሲር ጋር ወጥቷል። ሰላምዬ በአጋጣሚ እየሮጠች መጣችና በሩን ከፍታ ስገባ ሀንዬ እያለቀሰች አገኘቻት። ሀና ምን ሆነሽ ነው እንዴ ስትላት፣ ሰላምዬ ለምን መጣሽ አለቻት። ምን ማለት ነው ለምን መጣሽ ማለት? እንደዚህ ሆነሽ ያየሁሽ። ሰላምዬ ሀኒ ተረጋጊ እስኪ፣ ለምንድን ነው የመጣሽው? ቆይ አለቻት። እስኪ ተረጋጊና መጀመሪያ የሆንሽውን ነገር ንገሪኝ ሀኒ ብላ ሰላም አቀፈቻት። ሀኒዬም ሰላምዬን አቅፋ አለቀሰች። እንዳልሆንኩኝ እኮ ነግሬሽ ነበር። ምንም ሳትሆኝ ነው እንደዚህ የምትሆኚው። አንዳንድ ጊዜ ደብሮሽ ያውቃል? ሀኒዬ ምን ነው እንደዚህ ሁል ጊዜ ድብቅ ነሽ? መቼው ድብቅ ስለሆንኩ ሆኜ ሳይሆን ነገሩ እንደምነግርሽ እንዴት ብዬ እንደምነግርሽ ግራ ቆየን። ያህል ምን ገጥሞሽ ነው? ሰላም እየተዘረፍኩ። ምን? መቼ? በአደባባይ ነው ተዘረፍኩልሽ አለቻት። ለአባት መታከም ያልሽውን ተዘረፍሽ እንዴ? እሱም ቢሆንማ በምን ድሬ እንሽ። ታዲያ ምንድን ነው? ሰላምዬ ታሪክን ታሪኬን? ቆይ ምን ታሪክ አለኝ? ሰላምዬ ይሄ ነገር አይደለም ሌላ ሰው ለእኔ ራሱ ትንግርት ሆኖብኛል። እርግብ ይዘው የመጣችው ታሪክ የእኔ ታሪክ ነው። እኔ ምን እያልሽ እንደሆነ ምንም አልገባኝም። ቆይ እንዴ ሀና ያምሻል እንዴ? ምንድን ነው እያወራሽ ያለሽው? አለኝ ሰላም። አውቃለሁ ሰላምዬ፣ ነገሩ ሁሉ ውል የሌለው ነው፣ ግን እውነታው እንደዛ ነው። ቆይ እንዲያነጋገርሽ ከሆነ እህታችሁ ሀሴት ሳትሆን እኔን እያልሽ ነው? አውቃለሁ ሰላምዬ፣ ነገሩ ሁሉ ምንም ውል የለውም፣ ግን ነገሩ እንደዛ ነው አለቻት። ሳቀች። በፍጹም እኔ ይሄንን ላምን አልችልም አለ ሰላምዬ። ቆይ አልገባኝም፣ እርግብን ከዚህ ቤት ታውቂያት ነበር? በፍጹም ሰላምዬ፣ እኔ እናንተ ቤት ነው ያየኋት አለች። እሺ ታዲያ ይህ ሁሉ ነገር እንዴት ሊሆን ቻለ? እስኪ ንገሪኝ ሰላምዬ። እኔም በጣም ግራ ገብቶኛል። አባዬ ጋር የልጅነት የነበረው ፎቶ እሷ በጋዜጠኛው አሳየች። በተለይ ደግሞ አድርገው የነበረው መስቀል እጇ ላይ አይቼዋለሁ አለች። ማለት ቆይ እያለች ሰላም ጭንቅላቷን ያዘች። አልገባኝም። እርግብ ሌባ ናት? ለእርግብ እህቴ ሰርቃኛል እያለች ነው? እንደዛ ነው ነገሩ ሰላምዬ። በፍጹም ይህማ በፍጹም ሊሆን አይችልም። ሀና አንቺ የኔ እህት ሀንዬ እያለች እያለቀሰች ነው። በፍጹም ይሄን ማመን አልችልም። አንቺ የኔ እህት ልትሆኛች ማሬ ሰላም። ከዛም ተቆጣችና ገብትራት ወታ እየሮጠች ሄደ ሰላም። ሀንዬም ለቅሶዋን ጀመረች። ታንኮለኛዋ እርግብና ሴረኛዋ ባዩሽ አሁንም ስልክ እያወሩ ነው። እውነት ተደብቃ አትቀርም የሚባለው ለዛ ነው። ሄሎ አክስቴ እንዴት ነሽ የኔ ልጅ? እንዴት አለሁ? ደህና ነኝ አክስቴ። ምን ጉዳችን ፈልቷል። ምንድን ነው? ምን ተፈጠረ? ሀና እኮ ቪዲዮን አየችው። ይህን ቪዲዮ እኔ ከጋዜጠኛው ጋር የነበረኝ ቆይታ ታዲያ ድሮ ላታየው ነበር እንዴ? እና ምን እያልሽ ነው አክስቴ? ሀና አየችው ማለት እኮ አለቀልኝ ነው። ምን ሆነሽ ነው ያለቀልሽ? ምን ሆነሽ አንቺ ልጅ? ቪዲዮ ታዬ ማለት እኮ እኔ ቤተሰባቸው እንደሆንኩ ያውቃሉ። እኔ ትጀ ነው እነሱ ይሄን የሚያውቁት። አክስቴ ምን ሆነሻል? ያልኩሽን አልሰማሽም? ሀና ለጋዜጠኛውን አወቀች አይደል ያልሽው? እና እንደዚህ ነው የምታቀየው? ይኸውልሽ እርግብ፣ ይሄ ነገር ተደብቆ እንዲቀር አይደለም የኔ ፍላጎት። ማለት ምን ማለት ነው? ማወቅ ብቻ ሳይሆን አሁን መታ እኔ ልጅ ማለት አይቀርም።
እሺ ምንድን ነው? አንቺ አትጨናነቂ፣ እኔ የማደርገው ነገር እንዴ። ምን ልታደርጊ አስበሽ ነው አክስቴ? መላትን የእጅን መዳፍ ያክል ነው ማውቃት። ምን እንደምታስብ ጠንቄ ነው ማውቃት። ሀና እኔ ልጅ ነኝ ብላ ከመጣች በኋላ ምን ማድረግ እንችላለን? አንቺ አትጨናነቂ፣ ዝም ብለሽ ስራሽን ስሪ። ለእሱም ጥሩ ዘዴ ተዘይረ። ምን አይነት ዘዴ? እንደውም ምን ነው ዘገዩ እያልኩ ነበር። አሁን ነው እንደውም ልጅናችን በደንብ ታረግ። እኔ ምን እያልሽ እንደሆነ አልገባኝም አክስቴ። አንቺ ዝም ብለሽ ስራሽን ስሪ ያልኩሽ እኮ። ሌላውን ለእኔ ተይው። እንዴ እንደዚህ ሁኜ እንዴት ነው የምቀጥለው? መዋረድ እኮ ነው አክስቴ። እኔ ደግሞ እንደማትዋረጅ እርግጠኛ ሆኜ ነው የምነግርሽ እያለች ነው ወይዘሮ ባዩሽ። አሁን የሆነ ቦታ እያድኩ ነው፣ በኋላ እደውልልሻለሁ። እሺ በቃ አክስቴ ቻው። እርግብን በጣም ፈርታለች። አሴርና የሀንዬ አባት ሆሆ እያለ ሲመጣ ሀንዬ ቆጭ ብላ እያለቀሰች ነው። እንዴ ሀንዬ አባ መጣችሁ እንዴ? ሀንቾ ምን ሆነሻል? አለ አሴር። ምንም አልሆንኩም። የሀንዬ አባት ፊት እንባዋን እየጠረገ ምንም አልሆንኩም። አለሜ ምን ነው አለ። አባዬ ደህና ነኝ እኔ ምንም አልሆንኩም። እንዴት ነው ምንም የምትይኝ? እኔ ልጅ አባ ምንም ስላልሆንኩኝ ነው። ጠዋት እንደዛ ደስታ በደስታ ሆነሽ አሁን እንደዚህ ነው እንዴት የምታረገው? አባ ምንም አልሆንኩም አይደል እያልኩ አይደል እንዴ? ራሴር አረ እንደው እባክህ አንድ ነገር በልኝ ይችላል። ቆይ እኔ ምን አደርጋታለሁ? ፋዘር እንደዚህ እየሆነች ምንም አልሆንኩም እያለችኝ እኮ ሀና ያውቋት የለ እንዲ ፋዘር ሁሉንም ነገር በወዲያ ነው። ምን ሆናችሁ ነው ቆይ የምትጨነቁት? ሀንዬ እንዴት ነው የማልጨነቀው? ምን እየሆንሽ እንደሆነ ታውቂያለሽ ሀና። አባትሽ እውነታቸው ነው። በእምነታቸው ላይ ጭንቀት ባትሆንባቸው ጥሩ ነው። ቆይ ምን አድርጌ ነው እኔ ጭንቀት የሆንኩት? ዛሬ ልጅ የምነክቶብኝ ነው ብሎ አለቀ። ሰው እንደዚህ ዝም ብሎ ያለቅሳል? እንዲሁም ብሄድ ይችላል። እንዲ ወዴት ነው የምትሄጂው? አሴርም ተነሳ። ወዴት ነው የምትሄጂው? ጭንቀት ወደ ሌለበት ነው አባ። ኧረ አሴር ይችል ልጅ አንድ ነገር በልኝ። ምን ሆናብኛል ዘንድሮ? ሀና ምን ሆነሻል ግን? አባትሽ እንደዚህ ሆኖ ወዴት ነው ጥለሻቸው የምትሄጂው? ከዚህ በላይ ሌላ ነገር የምጠይቀው ከሆነ ሄዳለሁ። እሺ በቃ አንጠይቅሽም፣ ተቀማጭ። አባዬ ምንም ነገር አትጠይቀኝ። አንቺን የሚያስከፋሽ ከሆነ ምን ብዬ ጠይቅሻለሁ? ኧረ አልጠይቅሽም። እሺ እንደዛ ካልሆነ ልተኛ አለች። እሺ ነይ ተኝ፣ ነይ ተኝ። ኧረ ተኛ ቁፍ። እንደው አባት አሁንስ እኔ አባቴን በጣም ነው የምወደው። የሀንዬ አባቴን እየመሰለ አንዳንዴ በመቋቋም ሁሉ ያቅተኛል። በሌላ ቪዲዮ እንመጣለን። እስከዛው ድረስ